ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ ግሬድ 9 ሌሰን 2 የምናይ ይሆናል ማለት ነው 1.2 ላይ ማጆሪቲካል ቫልዩስ ስለዚህ ከሱን እንነሳና በሰፊው የምናይ ይሆናል ማለት ነው። ኦኬ as it has been discussed above, ethics deals with those values that impose obligation on human beings to do the right things and refrain from bad or wrong things ማለት ስለዚህ ከዚህ በፊት እንዳወራው ነው ኤቲክስ ማለት ምንድነው ከመጥፎ ነገሮች እንድንርቅ እንዲሁም ደግሞ ትክክለኛውን ነገር እንድናደርግ የሚያግዘን ነገር ነው ማለት ነው። ቫልዩን ካየን ደግሞ are specific principle beliefs and standards ideas that one holds is important and right ማለት ነው። ቫልዩን ካየነው ደግሞ ምንድነው specific principle ናት ወይ ደግሞ belief ሊሆን ይችላል ወይ ደግሞ standard ወይ ደግሞ idea ሊሆን ይችላል። holds as important and right ማለት ትክክለኛ ነገር ነው። ቫልዩ ማለት ሴት ማለት ነው። ስለዚህ if ሴት ማለት የሆነ ማህበረሰብ ለሆነ ማህበረሰብ ወይ ደግሞ ለአንድ ማህበረሰብ የሚጠቅም ነገር ነው። ኤቲክስ ደግሞ ምንድነው ከዛም በላይ ነው ሰፋ ያላል ብለና ስለዚህ ግን ኤቲክስ ምንድነው የሚለየው ጋለን እነሱንም በውስጥ ያቅፋል እነዚህ ቫልዩን እንዲሁም ደግሞ ሞራሊቲንም በውስጥ ያቅፋል ብለና so values are rules by which one makes decision about right and wrong one ስለዚህ value ሴቲንግ ቃየ ምንድነው የሆነ ሰው ውሳኔ ሲወስን ትክክል ነው ወይ ደግሞ አይደለም ብሎ የሚያይበት ነው ማለት ስለዚህ እዛ ላይ ቆሞ ነው ውሳኔዎችን ሲወስኑ ማለት ምክንያቱም ከዛ ማህበረሰብ የሆነ ማህበረሰብ የራሱ የሆነ ሴት አለው ስለዚህ ከዛ አይወጣም ማለት ነው። ኦኬ so the majoritical values are discussed below ማለት ስለዚህ in detail ማለት ስለዚህ majoritical value ምንላቸው እነዚህ ናቸው ባጭሩ ይሄው ethical values እዚህ ጋር integrity አለ loyalty አለ concern for others respect for others law abidingness commitment to excellence promise keeping and trustworthiness whatever ማለት ስለዚህ አንድ ባንድ እናያቸዋለን ማለት ነው። majoritical value የሚባሉት የመጀመሪያው ማን ነው ብለና integrity ነው። integrity refers to devotion to moral and ethical principle regarding our decision and action in our daily life ማለት ስለዚህ integrity ማለት በተለት ህይወታችን ስለዚህ integrity ማለት ምንድነው በመንወስናቸው ውሳኔዎች ወይ ደግሞ በመንወስዳቸው እርምጃዎች ላይ ምንድነው ሞራሊቲንም እንዲሁም ደግሞ ኤቲክስንም በማካከለ መልኩ ውሳኔዎችን መወሰን ወይ ደግሞ እርምጃዎችን ምንወስድ ከሆነ እርምጃውን እነዛማ ያማከለ መሆን መቻል አለበት ወይ ደግሞ እነሱን ያካትት መሆን አለበት ማለት ነው። it is also implies the quality of being honest or having a strong moral principle ማለት እንዲሁም ደግሞ ስለዚህ ምን ይጠይቃል ካል በትልቅ ታማኝነት ይጠይቃል እንዲሁም ደግሞ ትልቅ ሞራሊቲን ይፈልጋል integrity is integrity when our behaviors match our beliefs ማለት ስለዚህ integrity የምንለው ምንድነው ባህሪያችንና እንዲሁም ደግሞ ምንድነው እምነታችን ምን መሆን አለበት ተመሳሳይ መሆን አለበት ወይ ደግሞ ምናምንበትና እንዲሁም ደግሞ ባህሪያችን ተመሳሳይ መሆን አለበት የተለያየ መሆን የለበትም ነው ያ ማለት አስመሳይ አይነት ሞድ ማራመድ የለበት አስመሳይ አይነት ባህሪ ማራመድ የለበት it is when we say and what we do match ማለት ስለዚህ ምናወራውና ምናደርጋቸው ነገሮች ተመሳሳይ መሆን አለባቸው ማለት ነው። ቅድም እንዳልኳቸው ምንድነው አስመሳይ አይነት ባህሪ ሊኖረን አይገባም ማለት ነው። ለምሳሌ ቤት ውስጥ ሌላ ባህሪ ውጪ ላይ ሌላ ባህሪ ሊኖረን አይገባም ወይ ደግሞ ሁለት አይነት ወይ ከዛም በላይ ማንነት ሊኖረን አይገባም ነው። okay we say an individual has integrity when he is or her private and public life align ማለት ስለዚህ የሆነ ሰው ኢንቴግሪቲ ነው ለማለት ምን ያስፈልጋል ብለዋል ማለት ነው። እዚህ ጋር ፕራይቬት ህይወቱና እንዲሁም ደግሞ ማህበራዊ ህይወቱና እንዲሁም ፕራይቬት ላይፉ ተመሳሳይ አይነት መሆን አለበት ማለት ነው። ስለዚህ ያ ማለት አስመሳይ አይነት ባህሪ ለምሳሌ ቤት ውስጥ ሌላ ባህሪ ውጪ ላይ ሌላ ሰዎች ጋር ሲሄድ ደግሞ ሌላ ባህሪ ሊያሳይ አይገባም ተመሳሳይ ወይ ደግሞ ወጥ የሆነ አይነት ባህሪ ሊኖረው ይገባል ወይ ደግሞ ማንነት ሊኖረው ይገባል ማለት ተለዋዋጭ አይነት ባህሪ ማንነት ሊኖረው ይገባል። people with integrity are generally known to be trustworthy and honest and kind ማለት ስለዚህ እነዚህ ኢንቴግሪቲ የሚባሉ አይነት ሰዎች ታማኝ ናቸው እንዲሁም ደግሞ ልበቀና ናቸው ብለን ማሰብ እንችላለን። እነዚህ ኳሊቲ that everyone should strive for it ማለት ስለዚህ ይሄ ኳሊቲ ደግሞ ሁሉም ሰው የሚፈልጋቸው አይነት ናቸው ማለት ነው። in Ethiopia today developing and preserving all necessary moral integrity as a matter of choice rather than responsibility of all of us ማለት ስለዚህ ይሄን ኢንቴግሪቲ ለምሳሌ በአገራችን ወደ ሀገራችን ስንመጣ ግን ይሄን ኳሊቲ ማሟላት ምንድነው የፍላጎት ሳይሆን ግዴታችን ነው ባጭሩ ማለት ነው። ወይ ደግሞ ፈልገን ልናገኘው ሳይሆን እንደ ግዴታ ሊኖረን ከሚገባ ነገሮች መካከል ነው። for instance a person who has true integrity has different responsibilities such as responsibility to humanity, responsibility to himself or herself, responsibility to his or her family, responsibility to his or her society, responsibility to his or her religion, responsibility to his or her country ማለት ስለዚህ ይሄ ኢንቴግሪቲ የሚባሉ ሰዎች ብዙ ኃላፊነት የተሸከሙ አይነት ሰዎች ናቸው። የሰብአዊነት ኃላፊነት አለባቸው የራሳቸው አለባቸው የቤተሰብ አለባቸው የማህበረሰብ የሀገር የእምነት የመሳሰሉ ነገሮች አሉባቸው ማለት
Integrity is about thinking critically and deciding on your behaviors and action based on the moral values and principles rather than simply attaining your personal interest. ስለዚህ ኢንቴግሪቲ ምንድነው ካለ ክሪቲካሊ ቲንክ ወይ ደግሞ በጥልቀት ማሰብ መቻል እንዲሁም ደግሞ የምንወስናቸው ውሳኔዎች ምንድነው በራሳችን ላይ መወሰን ያ ማለት እንደመጣልን የምንወስነው ሳይሆን በጣም በጥልቀት አስበን መወሰን መቻል ወይ ደግሞ በደንብ ራስን መያዝ መቻል እንዲሁም ደግሞ የምንወስዳቸው አክሽኖች ምንድነው ቅድም እንዳልነው ከሞራል የወጣ መሆን የለበትም እንዲሁም ደግሞ ከማህበረሰቡ እሴት ያፈነገጠ መሆን የለበትም ግን በዛ ውስጥ ምንድነው የራሳችን ጥቅም የምናስከብር ሳይሆን ምንድነው የማህበረሰቡን ጥቅም እናስቀድምበት ወይ ነው ማለት ነው ስለዚህ ይሄ ነው ባጭሩ ኢንቴግሪቲ ሌላ ደግሞ ምንድነው እዚህ ጋር attributes of person who has true integrity ስለዚህ ትክክለኛ ኢንቴግሪቲ ያላቸው ብለን የምናስባቸው ሰዎች ምን አይነት ባህሪ ያላቸው ብለው እንዴ people with integrity important qualities which we should possess የመጀመሪያው ምንድነው respect ማለት ነው ስለዚህ ቅድም ካላይ እንዳልናቸው ለሰብአዊነት አክብሮት አላቸው ብለና ስለዚህ ሰብአዊነት ማክበር መቻል አለብን so people with integrity believe that everyone deserves respect for mere reason that he or she is what a human being regardless of any consideration such as race, ethnicity, language, religion or place of birth etc. ስለዚህ እነዚህ ኢንቴግሪቲ የሚባሉ ሰዎች ምን ብለው ያስባሉ የትኛውም ሰው እኩል ሊከበር ይገባል ያለ ምንም ልዩነት ማለት ነው ምሪሪዝም ማለት ምንድነው ሰው በመሆኑ ብቻ የሚከበርበት ነው ማለት ነው ስለዚህ ሰው በመሆኑ ብቻ ሊከበር ይገባል ያለ ምንም ሌላ ምንም ነገር ጥቅም ፈልገን ሳይሆን ወይ ደግሞ ምንም የኛ ነው ወይ ደግሞ ይሄ በዘር ወይ ደግሞ የራሳችን ስለሆነ ወይ ደግሞ ሀብታም ስለሆነ ወይ ደግሞ ዳ ስለሆነ ወይ እምነታችን ተመሳሳይ ስለሆነ የሚለው ወይ ደግሞ እኛ ሀገር ነው የተወለደው የሚሉትን ነገር ኮንሲደር ሳያደርግ ወይ ደግሞ ያንን ሳስብ ሰው በመሆኑ ብቻ የሚያከብሩ አይነት ሰዎች ናቸው ማለት ነው the other one ወክዘር ቶክ ነው ሌላ ደግሞ ያወሩትን ነገር ይኖርዋታል ማለት ዝም ብሎ በወሬ ብቻ የሚቀር ነገር የላቸውም ማለት ነው ባጭሩ ማለት person with integrity are characterized by suiting their actions with their words ማለት ስለዚህ ያወሩትን ነገር ምንድነው ከማንነታቸው ጋር ያያይዙታል ማለት ስለዚህ ያወሩትን ባጭሩ ይተገብሯታል ነው they have moral courage and determination to do what they say ማለት ስለዚህ በጣም ተነሳሽነት አላቸው እንዲም ደግሞ ያንን ነገር በደንብ ያደርጉታል ያወሩትን ነገር people ሶስተኛ ደግሞ are honest ናቸው ታማኝ ናቸው እነዚህ ሰዎች people with integrity are characterized by devotion to the facts man እውነቱን በማውራት ነው የሚታወቁት ማለት such kind of person do not have unethical behavior saying lying stealing cheating corruption ማለት ስለዚህ ይሄ ኢንቴግሪቲ የሚባሉ ሰዎች ምንድናቸው የተለየ ባህሪ ያላቸው ማለት የመስረቅ የማዋሸት እንዲሁም ደግሞ ቺት የማረግ ኮራፕሽን የመሳሰሉ ነገሮች ምንድነው ከነዚህ ነፃ የሆኑ አይነት ሰዎች ናቸው for example one of manifestation of individuals integrity is honesty paying one's tax ለምሳሌ እዚህ ጋር ያው ታክሲ የሚከፍሉትን ሰዎች አምጥተውልናል ማለት ስለዚህ እነሱን እንደምሳሌ ወስዷቸዋል ስለዚህ በታክሲ ላይ አጭበርብሩም ነው ወይ ደግሞ ትንሽ እቃዎችን አስቀምጦ አሳይቶ ትንሽ ታክሲ ይከፍሉም ነው ትክክለኛውን ነገር ነው የሚከፍሉት individuals who possess the ethical values of integrity are honest to themselves and don't engage in activities that cheat and harm the public for the satisfaction of self interest ስለዚህ እነዚህ ኢንቴግሪቲ የሆኑ ሰዎች ለራሳቸውን ለመጥቀም ስሩ ብሎ ምንድነው አላስፈላጊ ነገር ውስጥ አይገቡም ማለት ወይ ደግሞ ማህበረሰቡን የሚጎዳ ነገር አያደርጉም ማለት citizens should pay their taxes by distancing themselves from tax fraud tax evasion and involving any illegal activities ስለዚህ እነዚህ ሰዎች ታክሲ ይከፍላሉ ያለ ምንም ማጭበርበር እንዲም ደግሞ ካላስፈላጊ ታክሲ ወይ ደግሞ ኢሌጋል ከሆኑ ነገሮች ራሳቸውን በማራቅ ታክሲውን በትክክል ይከፍላሉ citizens high regard for paying their tax is sure of the degree of pride they toward their country ስለዚህ እነዚህ ሰዎች ደግሞ በሀገራቸው በጣም የሚኮሩ ናቸው ወይ ደግሞ ሀገራቸውን በጣም የሚወዱ ሰዎች ናቸው ማለት in Ethiopia number of people who pay their tax is very small compared to the wealth generated by economy ስለዚህ በኢትዮጵያ ደረጃ ካየ ነው እነዚህ ሰዎች በጣም እንደነዚህ አይነት ሰዎች ወይ ደግሞ ኢንቴግሪቲ የምንላቸው ትክክለኛ ታክሲ የሚከፍሉ ሰዎች በጣም ሌስ ናቸው ነው እያለ ያለው ማለት the culture of paying tax is still at low stage ስለዚህ ዛሬም ታክሲ መክፈል ወይ ምንድነው በጣም ያነሰ ነው ወይ ደግሞ ሬቱ ማለት ነው so there is widespread of practice of tax evasion tax fraud and forgery of document together with insufficient and bureaucratic tax violation administration ስለዚህ ይሄን ታክስ የሚከፍሉ ሰዎች በቀደም እንዳልኳቸው ትክክለኛ ታክስ የሚከፍሉ ሰዎች ትንሽ ናቸው ስለዚህ ሌሎቹ የማጭበርበር አይነት ሙድ ላይ ወይ ደግሞ የማጭበርበር ስናር ላይ ተሰማሩ አይነት ሰዎች ናቸው ነው እያለን ያለው ማለት ነው ያለው እናልኩ ሌላ take responsibility for their action so taking responsibility for any action that we do not our daily life great moral excellence which
is expected from us ሌላ ደግሞ እነዚህ ሰዎች ኃላፊነት የሚወስዱ ናቸው ስለ ኢንቴግሪቲ ሰዎች ናቸው ወይ ደግሞ የነሱም ባህሪ ነው ያወራን ያለው ስለዚህ ሌላ ምንድነው ብለናል ኃላፊነት የሚወስዱ ናቸው taking responsibility is not a loss rather than it is a kind of what a leader to success ስለዚህ ኃላፊነት መውሰድ ማለት ምንድነው የማጣት ወይ ደግሞ የደካማነት አይነት ባንገላጫ አይደለም በት ምንድነው የአመራር አይነት ወይ ደግሞ የመሪዎች አይነት ባህሪ ያላቸው ሰዎች የሚሸከሙት ናቸው ወይ ደግሞ ያጠነክራናል ባልኩ ኃላፊነት መውሰድ ማለት ምንድነው ያሳድገናል ወይ ደግሞ ትልቅ ቦታ እንድንደርስ ያግዘናል ለማለት ፈልገው ነው ሌላ ደግሞ አርዋት ኪንድ ናቸው ወይ ደግሞ ሊበቃና ናቸው እነዚህ ሰዎች ማለት people with integrity are benevolent or kind hearted ማለት ስለዚህ ሊበቃና ናቸው ወይ ደግሞ በጣም ሩህሩህ የሆነ ልብ ያላቸው ናቸው they are also happy with the change and success of others ማለት እንዲም ደግሞ በሌሎች ሰዎች ለውጥ ራሱ ምንድነው በጣም ይደሰታሉ እንዲም ደግሞ በስኬታቸው የሚደሰቱ ሰዎች ናቸው እነዚህ ሰዎች ማለት ሊበቃና ከመሆን የተነሳ ነው such people are free from abnormal jealousy that harm others and they also do not take advantage of others እንዲም ደግሞ እነዚህ ሰዎች ምንድነው ሰዎችን ከመጉዳት ነፃ የሆኑ ሰዎች ናቸው እንዲም ደግሞ በሰዎች ላይ አድቫንቴጅ ከመያዝ የተቆጠቡ አይነት ሰዎች ናቸው ማለት ነው ሌላ ደግሞ belong the strength and weakness እንዲኖር ጥንካሬያቸውና ድክመታቸውን በደንብ የሚያውቁ ናቸው ማለት ነው people with integrity appreciate their strengths and learn from their shortcomings from self improvement ስለዚህ እነዚህ ሰዎች ጥንካሬያቸውን በደንብ ያውቃሉ እንዲሁም ደግሞ ያንን በደንብ ያደንቃሉ ያስከትላሉ እንዲሁም ደግሞ ከድክመታቸው ለመማር እንዲሁም ደግሞ ራሳቸውን ኢምፕሩቭ ለማድረግ በጣም ዝግጁ የሆኑ ሰዎች ናቸው ሌላ ሃርድ ወርከር ናቸው እነዚህ ሰዎች ማለት ነው person with integrity believes that relief from poverty and hardship can be achieved only through the culture of working hard ስለዚህ ጠንካራ ሰራተኛ ናቸው ምን ብሎ ነው የሚያስቡት ከደህንነት መውጫ መንገድ ምንድነው ጠንክሮ መስራት ብቻ ነው ብሎ ነው የሚያስቡት ማለት ነው ስለዚህ እነዚህ ሰዎች ማለት ሌላ ደግሞ ምንድነው free from addiction ነው ከሱስ ነፃ የሆኑ ሰዎች ናቸው addiction misuse of substance or alcohol smoking cigarette chewing chat and drugs ስለዚህ አልኮል ማለት ምንድነው እነዚህ I mean addiction ማለት ምንድነው ሱስ ማለት ነው ስለዚህ እነዚህ አልኮል መውሰድ ሊሆን ይችላል ወይ ሲጋራ ማጨስ ሊሆን ይችላል ጫት መቃም እንዲም ደግሞ መጠጦች መጠጣት እንዲም ደግሞ ሌሎ ደግሞ ጋምብሊንግ ቁማር አይነት ቁማር ላይ መሳተፍ የመሳሰሉ ማለት ነው thing that can affect one's socio economic እና work performance ያው እነዚህ ሱስ የምንላቸው ነገሮች ቁማርንም ጨምሮ ምንድነው የሥራ ባህላችንን የሚገሉና እንዲም ደግሞ የሚያደክሙ ነገሮች ናቸው ማህበራዊና ኢኮኖሚያዊ ጤናችንም ላይ ችግር የሚያመጡ ናቸው ማለት ነው ምክንያቱም ያው አልኮል የመሳሰሉ ነገሮች ስላሉ ማለት so person of integrity are what free from those addiction ስለዚህ ከነዚህ አይነት ሱስ ነፃ የሆኑ ሰዎች ናቸው ሌላ ደግሞ እዚህ ጋር ማለት ያለብን how to enhance your integrity ይሄን integrity ይሄ ነው ካልን እንዲም ነው ባህሪያቸው ይሄ ነው ካልን እነዚህ ሰዎች ይሄን እንዴት ማዳበር እንችላለን ብለን ካየን you can enhance your integrity in the following ways የመጀመሪያው ደግሞ make and keep commitment to yourself ነው የመጀመሪያ ቁርጠኛ መሆን ነው ከዛ በኋላ ያንን ማስቀጠል መቻል ነው ሌላ ደግሞ 100% thing that means now your values and stick to them ማለት ስለዚህ ሁለተኛ ደግሞ ምንድነው ቫልዩዋችን ካወቅን በኋላ ያንን ማስቀጠል መቻል ማለት ነው ወይ ደግሞ ለሆነ ነገር ቁርጠኛ ለሆነ አላማ መቆም መቻል ማለት ነው ሌላ ደግሞ be open that means open your mind and heart and ears ማለት ነው ስለዚህ be open መሆን መቻል ነው ያ ማለት ሰዎች ማዳመጥ መቻል ልባችን ክፍት ማድረግ አይምሮአችንና እንዲሁም ደግሞ ጆሮአችን ክፍት አድርገን ሰዎችን ማዳመጥ መቻል የኛ ብቻ ይሁን አይነት ሳይሆን ሰዎችን ማዳመጥ መቻል ማለት ነው ጆሪቲካል ቫልዩ የመጀመሪያ ምንድነው ብለናል ቀደም ኢንቴግሪቲ ነው ሁለተኛ ደግሞ እዚህ ጋር ፕሮሚስ ኪፒንግ ነው ማለት ፕሮሚስ ሪፈርስ ቱ ኪፒንግ ቨርባል ኮሚትመንት ቱ ዱ ሰምቲንግ ቱ ሰምዋን ኤልስ ማለት ስለዚህ ፕሮሚስ ማለት ምንድነው ቃል መግባት መቻል ነው ሌላ ምንም ነገር አይደለም ለሆነ ሰው ቃል መግባት ለራሳችን ወይ ደግሞ ለራሳችን ቃል መግባት መቻል ነው ግን ፕሮሚስ ኪፒንግ ደግሞ ምንድነው ቃል ያንን ቃል መጠበቅ መቻል ነው ሶ promise keeping demand to promise keeping demand you to limit or sacrifice your others wants in order to fulfill something for other people ስለዚህ ይሄን ቃል መጠበቅ መቻል ደግሞ ምንድነው ብዙ ሊያሳጣን የሚችለው ነገር አለ ወይ ደግሞ ዋጋ ሊያስከፍለን ይችላል ማለት ነው so promise are action that can create love strong friendship and smooth relationship with others ስለዚህ ያው ቃል መግባት ምንድነው ወይ ጥሩ ግንኙነት ለመፍጠር ሊሆን ይችላል ወይ ደግሞ ጥሩ ጓደኛ ለመሆን ይችላል ወይ ደግሞ ያው ወደ ፍቅርም ስንል ልክ እንደዛ ማለት ስለዚህ promise is not something you do only for others ስለዚህ እንዲም ደግሞ ቅድም እንዳልኳቸው ለራሳችን ቃል እንገባለን ለሌላ ብቻ አይደለም ነው ቃል እንገባው እዚህ ጋር ያለ ነው once can you make promise for himself or herself to improve her or his life for instance the person who smokes cigarettes can promise to himself to stop smoking ለምሳሌ ሲጋራ የሚያጨሱ ሰዎች ያንን ለማቆም
ቃል ይገባሉ ነው። on the other hand although we believe that promising something for someone is what very important ስለዚህ ለሰዎች ቃል መግባት መቻል ምንድነው በጣም ወሳኝ ነገር ነው። we have to be careful that we should not promise something out of our boundary because we don't make promise we can't keep it ስለዚህ አንዳንድ ደግሞ ምንድነው ማድረግ የማንችለው ነገር ቃል መግባት የለብንም ነው። ምክንያቱም ማድረግ ካልቻለ ምንድነው ያን የበለጠ ያንን ሰው ይበልጥ ልንጎዳ እንችላለን። ያንን ቃል መጠበቅ ካልቻለን እኛም ራሱ ማንችለውን ለራሳችን ቃል መግባት የለብንም። ምንችለውን ብቻ ነው ቃል መግባት ያለብን። ቅድም እዚህ ጋር ፕሮሚስ ያው ለራሳችን ቃል እንገባለን ብለናል። እንደ ተማሪ ሲታስቡት ለምሳሌ ይሄን ያህል ውጤት ማምጣት አለብኝ ብላችሁ ቃል ልትገቡ ትችላላችሁ። እዚህን ያህል ደረጃ ማውጣት አለብኝ ብላችሁ ቃል ልትገቡ ትችላላችሁ። እንዲሁም ደግሞ ዘንድሮ ባህሪ መለወጥ አለበት ብላችሁ ቃል ልትገቡ ትችላላችሁ። whatever ማለት ስለዚህ ፕሮሚስ ኪፒንግ ማለት ይሄ ነው ማለት ነው። ሌላ ደግሞ ሶስተኛ እዚህ ጋር ሎያሊቲ ነው። ታማኝነት ማለት loyalty is the attribute of being trustful or honest to be individual society or institution or a country ያው loyalty ማለት ምንድነው ታማኝ መሆን መቻል ነው። ያ ማለት ለግለሰብ ሊሆን ይችላል ወይ ደግሞ ለማህበረሰቡ ሊሆን ይችላል አሊያም ደግሞ ለተቋም ወይ ለሀገር ማለት so it refers to the quality and values of a person who is honest ማለት ስለዚህ ይሄ ደግሞ የሰዎች እንደዛ አይነት ባህሪ የታማኝነት አንዱ መገለጫ ነው ማለት ነው። the qualities and values of a person who is honest ማለት ስለዚህ የታማኝ ሰዎች መገለጫ ነው ይሄ ነገር ማለት loyalty is primarily matter of conscience and it is also vital for many other matters ማለት ስለዚህ loyalty is needed at workplace between friends between husband wife between lender and devoter ማለት ስለዚህ ይሄ ታማኝነት በጣም አስፈላጊ ነው በጓደኛሞች መካከል ሊሆን ይችላል በባልና በሚስት መካከል እንዲሁም ደግሞ በአበዳሪና ተበዳሪ ማለት ነው። ሌሎችም ብዙ ነገር መጥቀስ ይችላልላችሁ is very essential ethical value in the socio economic and political activity of the country እንዲሁም ደግሞ በማህበራዊና ኢኮኖሚያዊ እንቅስቃሴዎች ላይ አስፈላጊ ነው። so is the issue of loyalty is great social and national value ማለት ስለዚህ loyalty ማለት ምንድነው በጣም ወሳኝ ነገር ነው ለማህበራዊና ለአገር state ማለት ነው። ሌላ ደግሞ public leaders and administration should be loyal to their people and use their public property under their control in the fair and just manner ስለዚህ ለምሳሌ ሊደሮች ምንድነው በጣም ታማኝ መሆን አለባቸው ለህዝባቸው። እንዲሁም ደግሞ ያ ማለት ያው የህዝብን ንብረት ለራሳቸው ለግል አላማቸው ማዋል አይገባቸው ነው። they should serve everyone regardless of his or her ethnicity birthplace religion language sex etc ማለት ቀደም እንዳልናቸው ነው በቃ ባጭሩ። እንዲሁም ደግሞ ሰዎች ምን ማድረግ አለባቸው በእኩል አይን ማየት አለባቸው ወይ ደግሞ ሁሉንም እኩል ማክበር መቻል አለባቸው ወይ ደግሞ ለሁሉ ፍትሃዊ በሆነ መንገድ ሰዎች ማገልገል መቻል አለባቸው ነው። ያ ማለት በብሔር ሳይለዩ እንዲሁም ደግሞ በተወለደበት ቦታ እምነት ቋንቋ እንዲሁም ደግሞ ከለር እንዲሁም ደግሞ ጾታ whatever ብዙ ነገር መጥቀስ ይችላልላችሁ ማለት ነው። in the same way employees or professional working in a particular institution or organization should be loyal to their employer and the society who seek their service ማለት ደግሞ ሰራተኞችም ተቀጥሮ የሚሰሩ ሰራተኞች ወይ ደግሞ ፕሮፌሽናል ቦታ ላይ ያሉ አይነት ሰዎች ራሱ ምንድነው ለማህበረሰባቸው እንዲሁም ደግሞ ለሰሪያቸው ምን መሆን አለባቸው በጣም መሆን አለባቸው ታማኝ መሆን መቻል አለባቸው። they should do their jobs according to the rules and regulation of their employer without giving priority for the private desires and interests ማለት እንዲሁም ደግሞ እነዚህ ሰዎች ሲሰሩ ምንድነው ለራሳቸው ጥቅም ወይ ደግሞ ለጥቃቅን ነገሮች ለማግኘት ሳይሆን ምንድነው በህጉና በተቋሙ ህግ መሰረት ብቻ መስራት ያለባቸው ምለው ነው ያለው ማለት ነው። for example professionals such as teachers medical doctors accountants soldiers engineers etc should serve their people and their country with loyalty ማለት ስለዚህ ለምሳሌ መምህር ልናነሳ እንችላለን ዶክተሮች ልናነሳ እንችላለን አካውንታንት ሚሊተሪ ሶልጀር ማለት ወታደር ማለት ኢንጂነር እነዚህ ምንድናቸው ህዝባቸውና ሀገራቸውን በታማኝነት ማገልገል ያለባቸው። ሌሎችም ብዙ ማለት ይችላልላችሁ ኢቲሲ ብለዋል እሱ ራሱ ይቀጥላል። ሌሎችም ብዙ ማለት they should not run for their personal benefits or they should not get some special benefit by saying my salary is not enough to live on ማለት ስለዚህ ያው ለምሳሌ ባይዘ ይሄን ምሳሌ አንሳበት ያው እነዚህ ብዙ ሃይት ከፋይ አይደሉም። ለምሳሌ አስተማሪ ደሞዝ ያው ያናል ከፍተኛ አይደለም ማለት ነው። እንዲሁም ደግሞ ሜዲካል ዶክተሮች ራሱ ያው የሚሰሩ ሰዓትና የሚከፈላቸው ያና ባላንስ ላይሆን ይችላል ማለት ነው። እንዲሁም ደግሞ አካውንታንት ሶልጀሮች ማለት ባጭሩ ምንድነው ያ ደሞዝ በቂ ላይሆን ይችላል ወይ ደግሞ ለሱ ምንድነው እንደሚፈልገው ማለት ነው። ያው በህይወት ሁሉ ነገር ይሟላል ማለት ባንችል እንኳን ምንድነው እንደሚፈልገው ነገሮች ሁሉ ምን ላይሆኑ ይችላሉ ፋሲሊቴት ላይሆኑለት ይችላል ነው። ስለዚህ ያ በቂ አይደለም ብሎ ወደ ሌላ እርምጃ ማሄድ የለበትም ነው። so they should not run for the personal benefit or not get some special benefit by saying my salary is not enough ስለዚህ ደሞዝ አይበቃኝም ብሎ ወደ ሌላ
እርምጃ መሄድ የለባቸው so as good citizens we need to be faithful in our family and neighbor community friendship school work place and faithful to country at large ስለዚህ ሁሉም ቦታ ላይ ታማኝ መሆን መቻል አለብን ነው እያለ ያለው ማለት ነው። ወደ ሌላኛው ስናመራ ደግሞ concern for others ለሌሎች ማስተማቻል concern for others refer to the habits of having a place for listening to or consider the needs and feeling of others ስለዚህ concern for others ማለት ምንድነው ሰዎችን ለማዳመጥ እንዲም ደግሞ ለሰዎች ቦታ መስጠት መቻል እንዲም ደግሞ ማዳመጥ መቻል ወይ ደግሞ ሰዎችን ኮንሲደር ማድረጋቸው የፍላጎትና እንዲም ደግሞ ፊሊንጉ ምንድነው የሚለው መረዳት መቻል ነው። concern for others means enabling or allowing others to participate in the decision making process that can affect them regarding the political economic and social life እንዲህ ደግሞ concern for others ማለት ምንድነው ሰዎችን ማገዝ መቻል ወይ ደግሞ ማስቻልም ሌላኛው ነው። ያ ማለት ለምሳሌ የፖለቲካዊ እንቅስቃሴዎች ላይ ያ ነገር እነሱን አፌክት ያደርጋል ተብሎ ከታሰበ ያ ነገር ላይ ተሳትፎ የራሳቸው ውሳኔ እንዲሰጡ ማድረግ መቻል ወይ ደግሞ ለምሳሌ ምርጫ ላይ እንዲሳተፉ ማድረግ ምክንያቱም ሳይፈልጉ ያ ሰው እንዲመራቸው ማድረግ ይችላሉ። ካልመረጡም ያው ያ ሰው ካሸነፈ ይመራቸዋል ነው። ስለዚህ ከዛ ይልቅ ምንድነው የሚፈልጉትን ሰው መምረጥ መቻል ማለት ነው። ወይ ደግሞ እንዲም ደግሞ በአስፈላጊ ጊዜ ምንድነው ጥያቄያቸውን ማቅረብ መቻል ማለት ስለዚህ ያ ማለት የሀገሪቷ ፖሊሲ ላይ በንቃት መሳተፍ መቻል። concern for others is also about supporting others in time of difficult or hardship ማለት በከባድ ጊዜም ሰዎችን ማገዝ መቻል concern for others ይባላል። as it is our moral responsibility to be concerned for different section of our society who seek our support and are like people with disability children elders women people with HIV/AIDS ማለት ስለዚህ ለነዚህ ሰዎችም ማገዝ መቻል ለምሳሌ አቅመ ደካማ የሆኑ ለምሳሌ ያው አካል ጉዳተኛ የሆኑ ወይ ደግሞ እንዲም ደግሞ ህፃናት ትልልቅ ሰዎች ሴቶችና እንዲም ሌሎች ሰዎች በኤችአይቪ የተጠቁ ሰዎችንም ማገዝ መቻል ማለት so like in our society there are good cultures of helping each other in different situations their social life ማለት ነው። በአገራችን ካየን ምንድነው የመተጋገዝ ባህል አለን ነው ባጭሩ ያለው ማለት so for example it is common to help each other in time of wedding ceremony tradition of cooperation system or dabo when someone gets birth mourning during national and man-made disaster ማለት ነው። ለምሳሌ በአገራችን ምንድነው እነዚህ ባህሎች አሉ። ለምሳሌ በሰርግ ጊዜ ያው በዛ ብለን የመተጋገዝ አይነት ባህሪ አለ። እንዲም ደግሞ አንዳንድ ነገሮችን ሲሰራ ምንድነው ዳቦ ወንጭጊ አለ። እንዲም ደግሞ የሆነ ሰው ሲወልድ ሄዶ ማገዝ እንዲም ደግሞ በሰፈር ወይ ደግሞ በተፈጥሮ ሊሆን ይችላል ወይ ደግሞ ሰው ሰራሽ አደጋዎች ሲደርሱ ምንድነው የመተጋገዝ ባህል አለን ነው። ስለዚህ ያንን ባህላችን ማጠንከር መቻል አለብን። so when a person is seriously sick someone is what a difficult economic problems ማለት someone is in a difficult economic problem ማለት ስለዚህ የሆነ ሰዎች ምንድነው በጣም የሚታመሙ ከሆነ ሌላኛው ደግሞ የሆነ ችግር ውስጥ የሚሆን ከሆነ ምንድነው ያን እነዛን ሰዎች ማገዝ መቻል concern for others ይባላል ማለት ነው። ባጭሩ concern for others ማለት ለሰዎች ምንድነው ማገዝ መቻል ወይ ደግሞ ቦታ መስጠት መቻል ማለት ነው። ሌላ ደግሞ ለሰዎችን ማክበር መቻል concern respect is not something new or unfamiliar for us ማለት ነው። respect ወይ ደግሞ ማክበር ስንል ምንድነው አዲስ ነገር አይደለም ለኛ ማለት ነው። so it is well known moral values in our families communities and school ማለት ስለዚህ ከቤተሰብ ጀምሮ ምንድነው እስከ ማህበረሰብና እንዲሁም ደግሞ ትምህርት ቤት ጀምሮ ምንድነው መከባበር ነገር አዲስ አይደለም ወይ ደግሞ የምናውቃቸው ናቸው። we have the culture of showing to respect our parents elders teachers friends neighbors ስለዚህ የመከባበር ባህል አለን ነው እኛ ባጭሩ። ለምሳሌ ቤተሰቦች ምንድነው ታላቆች ይከበራሉ እናት አባት እያልን ስንሄድ ደግሞ እንደዛው ማለት ነው። ሌላ ደግሞ ትልልቅ ሰዎችን የማክበር ያ ማለት ቤተሰብ ራሱ ባይሆን ትልቅ በመሆኑ ብቻ ምንድነው እናከብረው ይገባል ነው። እንዲም ደግሞ መምህራኖችን ማክበር መቻል አለብን ጓደኞቻችን ጎረቤት ሌሎችንም ማለት ነው። so respect is having ባጭሩ respect ምንለው ነገር ምንድነው ካለ respect is having a positive feeling towards a person or treating a person with what dignity regardless of ethnicity religion language color sex economic background disability and age ማለት ስለዚህ respect ማለት ምንድነው ለሰዎች ፖዚቲቭ ፊሊንግ መኖር ማለት ወይ ደግሞ ሰዎችን ትሪት ማድረግ መቻል ወይ ደግሞ ሰዎችን ማንከባከብ መቻል ማለት ነው። ያ ማለት ያለምንም ልዩነት ቅድም ከላይ እንዳልናቸው ማለት ነው። ያ ማለት በእምነት ሳንለያቸው በቋንቋ ሳንለያቸው በከለር ኢኮኖሚ እንዲሁም ደግሞ ኢኮኖሚ አለው የለውም ደሃ ነው ሀብታም ነው ሳንለው ማለት ነው። so those we have to respect each other for the mere reason
we are what human being not for any reason ያው ቅድም እንዳልናቸው ነው ይሄን ሰዎችን ስናከብር ደግሞ ለምን መሆን አለበት ያለ ምንም ምክንያት ምን በመሆኑ ብቻ ሰው በመሆኑ ብቻ ሌላ ምንም አይነት ምክንያት ሊኖር አይገባም ማለት ነው ኦኬ ቅድም ያማት በምንም ሳንለያዩ ማለት we can respect to people things and place in the following ways use ያው ስለዚህ ሰዎችን በመናከብርበት ጊዜ ወይ ደግሞ አክብሮት በሚሰጥበት ጊዜ መሆን አለበት የመጀመሪያ polite ወርዶችን ነው መጠቀም ያለው using kind or polite words even where we are upset ማለት ነው ስለዚህ polite ወርዶችን መጠቀም አለበት ሌላ second difference or at least disagreeing with kind ሌላ ደግሞ ምንድነው ሰዎችን በመናከብርበት ጊዜ በሐሳባቸው ባንስማማው ከምን ማድረግ አለብን ያን ልዩነቱን ማክበር መቻል አለብን ሌላ ደግሞ being careful not damage place or things ደግሞ ሌላ ደግሞ ምንድነው አካባቢዎችንም ምንድነው ለአካባቢያችንም አክብሮት ሊኖረን ይገባል ነው ስለዚህ ዝም ብለን ማጥፋት የለብንም አካባቢያችን ማለት ስለዚህ ለንከባከብ ይገባል ሌላ ደግሞ using quiet voice or calm behavior in public place ሌላ ደግሞ በጣም ትልቅ ድምጾች በጣም ጮሄ ማውራት የለብንም ሰዎች ምንድነው ቀለል ባለ ድምጽ ነው ልናወራቸው እንግባ ወይ ደግሞ ረጋ ባለ ድምጽ sharing resources only thing what we really need ማለት እንዴም ደግሞ ምን ፈልገውን ብቻ መውሰድ መቻል አለብን ወይ ደግሞ ያንን ነው ያለው on the 100% who may not respect others may እሺ ስለዚህ ይሄ ደግሞ ማክበራችን ለምን አስፈልጋለ ሰዎችን ማናክብር ከሆነ ምንድነው አጸፋው በዛው ልክ ይሆናል የመጀመሪያ face exclusion from other people ስለዚህ ሰዎችን ማከብር ሰው ምንድነው የመገለል ታጽኖ ይደርስበት ይችላል ሌላ ደግሞ not get respect from others እንዲም ደግሞ ከሌሎች ሰዎች አክብሮትን አያገኝም ያ ሰሞኑ ሌላ ደግሞ not have love of other people and good friendship እንዲም ደግሞ ሌሎች ሰዎች ላይወዱት ይችላሉ ወይ ደግሞ እንዲም ደግሞ ጥሩ የሆነ ጓደኛ ላያገኝ ይችላል ሌላ ደግሞ not support in time of hardship እንዲም ደግሞ ቅድም ለምሳሌ የመተጋገዝ ባህል አለን ብለናል ስለዚህ በጣም ትልቅ ችግር እንኳን ቢደርስበት ምንድነው ሰዎች እሱን አያግዙትም ማለት ነው ስለዚህ ለዚህ ሲባል መሆን አለበት ሰዎችን ማገዝ መቻል አለብን ማለት ነው ሌላ ደግሞ from major ethical value ሌላ ማለት ነው abiding by the law ማለት ይሄ ማለት ምን ማለት ነው ካልን abiding by the law refers to our willingness commitment and responsibility to obey or follow the rules and regulations ስለዚህ በራሳችን ፍቃድ ምን ማድረግ መቻል ህግ መከተል መቻል ወይ ደግሞ ለህግ መገዛት ማለት ነው ስለዚህ ያ ምን እንላለን abiding by the law እንላለን ያው ባና ከብረው ምን ይፈጠራል አንዴ ለምሳሌ አንድ ኢትዮጵያዊ ሰው ምንድነው ኢትዮጵያ ውስጥ መኖር ከጀመረ ምንድነው የሀገሪቷን ህግ የመጀመሪያ ማወቅ መቻል አለበት ስለዚህ ያንን ህግ ማክበር አለበት ካላከበረስ ሌላ ነገር ይመጣበታል ነው ባጭሩ ስለዚህ እዚህ ኢትዮጵያ ውስጥ መኖር ከጀመረ የሆነ ሰው ምንድነው abiding ወይ ደግሞ ህጉን መከተል ጀመረ በቃ ግዴታ ነው ወይ ደግሞ no choice ማለት ነው ምንም አማራጭ የለም ካለና rules are what prescribed standard or guidance or for our conduct in society or in an organization so it's like alcohol so rules are principles and they help us to follow basic values and principles ስለዚህ እነዚህ ሩልሶች ምንድነው እነዚህን ቤዚክ ቫልዩዎች ሴቶች እና እንዲሁም ፕሪንሲፕሎች እንድንከተል የሚያደርጉ ነገር ናቸው for instance we have the duty to steal not cheat exam not commit corruption ማለት ለምሳሌ ምን ግዴታ አለብን ለምሳሌ ያለ መስረቅ ለምሳሌ በኤግዛም ሰዓት እንዲሁም ደግሞ ኮራፕሽን ያለ መስራት ወይ ደግሞ ሲና ያለ መስራት ማለት እንዲሁም ደግሞ not to respect the well being of a fellow citizen in our society እንዲሁም ደግሞ የሰዎችን ምኖች ማክበር የሰዎችን ፍላጎት ማክበር ግዴታ አለብን ማለት ነው ሌላ ሰዎች የሚከተሉትን ነገሮች ማክበር ግዴታ አለብን ማለት ያ ማለት ልዩነቶች ማክበር መቻል ማለት ነው if you violate these rules we will punished and face the condemnations and excluded from the society ቅድም እንዳልኳችሁ ነው ስለዚህ ይሄን ህግ ባናከብር ወይ ደግሞ ሰዎች ልዩነቱን ባናከብር ነው ለምሳሌ የኔ እምነት ብቻ ይሆን ቢል የሆነ ሰው ምንድነው አንደኛ ከሌሎች ሰዎች መገለል ይመጣበታል አይከበርም እንዲሁም ደግሞ አጻፋ የማይሆን ነው ወይ ደግሞ በህግም ምንድነው ይቀጣል ማለት ነው ስለዚህ ለዛ ሲባል ይሄ ማድረግ አለው አንድ ሬጉሌሽን on the other hand are written standards of action endorsed by authority ስለዚህ እነዚህ ሎው እና ሬጉሌሽኖች ደግሞ ምንድናቸው እዚህ ጋር ምንድነው ብለና እዚህ ጋር ቫልዩ ለምሳሌ ሴቶችን ማያከብር ሰው የመገለል አይነት ሊያጋጥመው ይችላል እንዲሁም ሌሎች ቀላል ያሉ ቅጣቶች ሊያጋጥሙ ይችላሉ ግን ሮው እና ሎው ህግና ደንቦች ከሆኑ ደግሞ ምንድነው የሚሆነው on the other hand written are standards of action and conduct by authority ስለዚህ በምንድነው ስልጣን በተሰጠው አካል እነዚህ የሚተገበሩ ነገሮች ናቸው they are binding and you will be punished if you break them ስለዚህ እነዚህ ማናከብር ከሆነ ምንድነው ትልልቅ የሆነ ቅጣቶች ሊጠብቁን ይችላል for example your
school has its own rules and regulations ለምሳሌ under which are your rules are what its own rules and regulations which are what considered the law of the school ማለት ስለዚህ ለምሳሌ ትምህርት ቤቶችን ካነሳ ምንድናቸው የራሳቸው ህግና ደንብ አላቸው የራሳቸው የሆነ ማለት ነው ስለዚህ as a result wearing school uniform respecting teacher being punctual not cheating exam it is are some of the standards we need to respect ማለት ስለዚህ ለምሳሌ ዩኒፎርም መልበስ እንዲም ደግሞ ምንድነው ማምርም ማክበር በጊዜ መገኘት እንዲም ደግሞ ኤግዛም ያለ መስረቅ የመሳሰሉ ነገሮች ምንድናቸው የትምህርት ቤቱ የተወሰኑ ነገሮች ናቸው ወይ ደግሞ የትምህርት ቤቱ የተወሰኑ ህግና ደንባቸው ናቸው ብንል so if you fail to respect these rules you will be punished ስለዚህ ይሄን የማያከብር ተማሪ ካለ ምንድነው ዩኒፎርም ያለበት ሰው ይባረራል እንዲም ደግሞ ኤግዛም ላይ ኤግዛምን በስተክል ነው ኤግዛምን የሰረቀ ሰው ምንድነው ምናልባት ዲስኳሊፋይ ሊሆንበት ይችላል ወይ ከትምህርት ቤቱ ሊባረር ይችላል የመሳሰሉ ነገሮች ማለት ስለዚህ በዛ ልክ ይቀጣል ማለት ነው ባጭሩ abiding by the law ማለት ምንድነው ለህግና ደንብ መገዛት መቻል በቃ እሺ ሌላ ደግሞ ምንድነው commitment to excellence ነው ማለት ነው commitment ምንድነው ካለን እቺኛው ለብቻኛትና commitment refers to one's dedication to something ማለት ስለዚህ የሆነ ሰው commitment ማለት ቁርጠኝነት ነው ቅድም ብለናል ስለዚህ የሆነ ሰው የሆነ ነገር ለማድረግ ያለው ቁርጠኝነት ወይ ራስ excellence ደግሞ ምንድነው ካለን እቺኛው ለብቻ ማለት ነው እቺኛው refers to continuously building our inner strength and face challenge ማለት ስለዚህ የውስጣችንን ጥንካሬ በደንብ መገንባት መቻልና እንዲም ደግሞ ያ ደግሞ ለምን እንዲጠቅመን ቻሌንጆችን ፌስ ለማድረግ ወይ ደግሞ ከቻሌንጆቹ ጋር ቻሌንጆችን ለመጋፈጥ እንዲጠቅመን ውስጣችንን በደንብ ማጠንከር መቻል ኤክሰለንስ ይባላል ማለት ነው the journey of our life ይሄ ለምንድን ነው የሚያስፈልገው ካለን the journey of our life is what not always is more than luxurious ማለት ስለዚህ ምክንያቱም በህይወት ዓለም ላይ ምንድነው ምንም አይነት ፈተና ይበላለት እንጂ ምንድነው ምንም አይነት የተመቻቸ መንገድ የለም ወይ ደግሞ የተሟላ ነገር የለም ነው ስለዚህ ሁሉም ሰው ብዙ ውጣ ውረድ ያልፋል ማለት ስለዚህ ያንን ውጣ ውረድ ለማለፍ ምን ያስፈልጋል ውስጣችንን ማጠንከር መቻል አለብን ነው so rather it is full of ups and downs or hardship ማለት ስለዚህ ምክንያቱም በህይወት ምንድነው ከፍታና ዝቅታ ያሉ ናቸው ማለት ወይ ደግሞ ከባድ ነገሮች ሊያጋጥሙን ይችላሉ በቃ ይሄን አውቀን ነው መራመድ ያለን however our commitment to continuously face challenges or hardship that we face in our daily lives can make us excellent and brilliant citizens ማለት ስለዚህ ነገሮች በዕለት ተዕለት ህይወታችን ላይ የሚያጋጥሙን ነገሮች ምን ያደርጉናል ያጠነክሩናል ይበልጥ ጠንካራ እንዲሆን ያደርጉናል በቃ the path that takes us to excellence is not short and easy ማለት ስለዚህ መጠንከሩ ራሱ ወይ ደግሞ ወደ ጥንካሬ መሄዱ ራሱ ምንድነው ቀላል አይደለም ብዙ ነገሮች ውስጥ ነው የምናልፈው ወይ ደግሞ ብዙ ነገሮችን ካጋጠሙ በኋላ ነው በሂደት ውስጣችንን እናጠነክራለን it is challenging and painful በጣም ያማል ምክንያቱም ብዙ ምናጣቸው ነገሮች አሉ ያው እንደሚታወቀው ነው ባይዘ የውስጥ ቁስል ምንድነው ብዙ ሰው አይልም የውጪ ከሆነ ምናልባት እንደተጎዳም ብዙ ሰዎች ሊረዱን ይችላሉ whatever ማለት የውስጥ ሲሆን ግን ምንድነው ምንረዳን ሰው የለም እኛ ብቻ ነን የምናውቀው ማለት ስለዚህ የውስጣችንን ጥንካሬ ከሌለ ደግሞ በቀላሉ ልንወድቅ እንችላለን ስለዚህ ያንን ቁስል ማከም የምንችለው እኛ ብቻ ነን ባጭሩ ማለት ነው those commitment to excellence refers to the taking of full responsibility for our behavior decision and action or endeavors in every single situation in order to create things or being excellent and brilliant person in our daily life ስለዚህ commitment to excellence ማለት ምንድነው አንድ ላይ ቺን ሁለቱን አንድ ላይ ካየን ደግሞ ምንድነው ብለን ካየን commitment to excellence refers to taking full responsibility for our behavior decision and action or endeavors in every single situation in order to do great things ማለት ነው or being excellent and brilliant person in our life ማለት ስለዚህ commitment to excellence ማለት ምንድነው ኃላፊነት መውሰድ መቻል ማለት ነው ለምን ለባህሪያችን ወይ ደግሞ ያንዳንዱ ለወሰናቸው ምሳኔዎች ሊሆን ይችላል ለደረግነው ነገሮች ያንዳንዱ ሲንከሶች ማለት ወይ ደግሞ ያንዳንዱ የሚያጋጥሙ ነገሮች ለያንዳንዱ ክስተቶች ኃላፊነት መውሰድና እንዲህ ደግሞ መሆን ለመቻል ነው ጠንካራው ነው ወይ ደግሞ ቅድም እነዛ ጠንካራ ሰዎች መካከል ለመሆን እነዚህን ኃላፊነት ወስዶ ነገሮችን መጋፈጥ መቻልና ያንን ማለፍ መቻል ምን እንላለን commitment to excellence ብለን እናስቀምጣለን for example as students you have to take full responsibility to engage in all of our academic endeavors in every single situation and place in order to score wonderful results as the end ለምሳሌ
ተማሪ ከወሰደ ምንድነው የተለያዩ ሳብጀክቶች ትማራላችሁ አንድ ሳብጀክት ብቻ አይደለም ስለዚህ እነዛን ሳብጀክቶች ሁላ ምንድነው እያንዳንዱ ሲቹዌሽን አልፋችሁ ምንድነው ጥሩ ውጤት ለማምጣት ምን ተናራላችሁ ቁርጠኛ ትሆናላችሁ ወይ ደግሞ በጣም ጠንክራችሁ መስራት መቻል አለባችሁ አዘ ኢንድ ግን ምንድነው ያን ሪዛልት ማስመዝገብ መቻል ማለት ነው ካችሁ ያዙ ማለት ነው ውድ ቤተሰቦች እንግዲህ ለዛሬ እዚህ ጋር ይብቃንና ቀጣይ በሌሰን 3 እንቀጥላለን መልካም ጊዜ